የምንለብሰው ራሱ ምንድነው? የጽድቅን ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ። አይቷል። ክርስቲያን አሁን ይጋደላል። ክርስቲያን ይገድላል። ባይዚህ ክርስቲያን ይገድላል። የሚገድለው በሰይፍ ነው። እሱም የእግዚአብሔር ቃል ነው። የሚገድለው መናፍስትን ነው። ትልቅ ክብርና ትልቅ ደስታ ነው። እግዚአብሔርን ነው የምልህ። በቃ እኔ ያው ቅድም ልጁ እንግዲህ ከታች ያለው ልጅ መስማት ይችላል። እኔ ኤቲስት ነኝ ብዬ ገባሁት። እንግዲህ እግዚአብሔር ይቅር ይበለኝ። ወሙ ዘንድ እንዲቻላችሁ ምን የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምትለብሰው አሁን የእግዚአብሔርን ዕቃ ጦር አይተዋል። ደምን የምታፈስበትን ጦር አይደለም። ሰዎችን ምንድነው ወደ እግዚአብሔር የምታፈልስበትን የእግዚአብሔርን ዕቃ ጦር፣ ዲያብሎስን ደግሞ የምትቀጠቅጥበትንና አንገቱ ላይ የምትቆምበትን ማለት ነው። እንዲልና መጋደላችን ይላል። ተመልከቱ ቁጥር 12 ላይ ኤፌሶን ምዕራፍ 6 ቁጥር 12 መጋደላችን ከደምና ከስጋ ጋር አይደለምና እንደ ብሉይ ኪዳኑ ነው። በብሉይ ኪዳን እንደዚህ አይነት ነገር ነበረ። አሁንስ እኛ የጸጋ ዘመን ልጆች ነን፣ የአዲስ ኪዳን ልጆች ነን። ስለዚህ አሁን የኛ ሁኔታችን ተቀይሯል። ስለተቀየረ መጋደላችን ከማን ጋር ነው? ከደምና ከስጋ ጋር በፍጹም አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ ወገባችሁን በእውነት ታጥቃችሁ ሊትራል ወገብን ዝም ብለን እንዲህ መታጠቅ አይደለም። የጦር መሳሪያ ይዙ። የእግዚአብሔርን ዕቃ ጦር መልበስ ነው። የጽድቅንም ጥሩር ለብሳችሁ ይላል። የምንለብሰው ራሱ ምንድነው? የጽድቅን ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። ኧረ ክርስትና ሰይፍ ምዘዙ ይላል። አዎ ይላል። ይኸው ሰይፍን አንሱ ይላል። ግን ያ ሰይፍ ግን ምንድነው አለ? እርሱም የእግዚአብሔር ቃል ነው። አይተዋል። ክርስቲያን አሁን ይጋደላል። ክርስቲያን ይገድላል። ባይዚህ ክርስቲያን ይገድላል። የሚገድለው በሰይፍ ነው። እሱም የእግዚአብሔር ቃል ነው። የሚገድለው መናፍስትን ነው። አንተን ይማርካል። የእግዚአብሔር ሀብት የእግዚአብሔር ገንዘብ እንድትሆን ይማርካል። የሚቃወመንን ሰይጣን ግን ይገድሏል። ሰይጣን እንግዲህ ማን ነው? ይቅርታ ክርስቲያን አሁን ግድያው ከሰይጣን ጋር ነው። ክርስቲያን የሚገድለው መናፍስትን፣ አጋንንትን፣ ዲያብሎስን ይገድልና ሰዎችን ነፃ እያወጣ የፈጣሪያቸው ሀብት ያደርጋቸዋል። እና በጸሎትና በልመና ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ስለዚህ አሁን ቅድም ያልኩህን አሁንም የምደግመው በብሉይ ኪዳን ያሉ ሰዎች ሁኔታቸውና አሁን እኛ ያለንበት ሁኔታ ይለያያል። ያኔ የነበሩ ሰዎች ሁኔታቸው አለ። ከዛ አንጻር እግዚአብሔር ስለነርሱ ስጋዊ ስለነበሩ እስራኤል ስጋ ነበርና ከስጋ አንጻር ያግዛቸዋል። አሁን ደግሞ እኛ መንፈሳውያንን በመንፈስ ነው የምንታገዘውም። ሁሉ ነገራችን መንፈሳዊ ነው። እንግዲህ ይሄ ካልገባ በጣም አስቸጋሪ ነው። እንዳይገባ ቆርጠ ተነስተሃል። አረካ ይባል እንትን ነው። አሁን አንተ ያሰብኩት እኮ ስለሆነ ግን ምን መሰለህ እኔ አሁን እየጠየቅህ የነበርኩት አንተ ያልከው በቃ ዝክ ነው። አንተ ያያዝን ተሰል ከአዲስ ኪዳን ነው። እኔ ግን እያልኩ ያለሁት አሁን እዚህ ላይ እነዚህ የተደረጉት አካላቶች ምን አጥፍተው ነው ይሄን ያደረገው አካልስ እንዴት ነው የፍቅር የምንለው ነው? አሁን አንተ ወደ አዲስ ኪዳን እንድትመጣ የፈለኩት እኔ እያልኩ ያለሁት ይሄን ምን ያደረገው ይሄን እንግዲህ አንዴ ቆይ ያልገባው ሰው አለ? እስቲ በኮሜንት ላይ ያልገባው ሰው ካለ አልገባኝም ይገርም። ቆይ አንዴ ያልገባው ሰው አለ? ይሄ ዝም ብሎ እንደዚህ ቆይ አይደለም። አሁን እኮ በግልጽ ነገርኩ። እንዲሁ ዝም ብለህ እንትን እያልከ ከሆነ እኔ ጉንጫ አልፋ ክርክር አልወድም። ጥያቄ ምን ነበር? ሻቂ እንደውም አሁን መረር ብለው ወራለ ጥያቄ ምን ግዳን አሁን ያመጣው ግመሉን ግደሉ አለ፣ እንደዚህ ግደሉ አለ። ይሄ ታዲያ የፍቅር አምላክ ነው ወይ ብለህ ጠየቅ። ይሄው ጥያቄውን ነገርኩ እኮ እንዲህ አልካ። አይ ቆይ አሁን ይሄን ከክርስትና ጋር እያወራህ ስለሆነ አንዴ ቆይ ይሄ ከዚህ አንጻር ነው ከዚህ አንጻር ነው ብዬ ነገርኩ ማለት በጣም ክሊር ይመስላል። አሁን ኮሜንት ላይ ያየው ነበርና አሁን አኬ ሲመጣ ተለሳለሰና ሲል አይ ኖርማል ስለማከብረው ነበርና ግን አሁን ደግሞ ትንሽ መረር ብዬ ላውራና እኔ እያልኩት ያለሁት እዚህ ላይ እንደዚህ ተደርገዋልና እንደዚህ የተደረጉት ለምን ጥፋታቸው ነው? ይሄንን ያደረገው አካልስ እንዴት ነው? እስራኤላውያንን ስለተቃወሙ እስራኤላውያን ላይ ተነሳስተው መከራናቸው ስለነበረ እነዚህ ህፃናት ግመሎች አህዮች ነበሩ ማለት ነው። እሺ ልንገርህ። እሺ እስራኤላውያንን የተቃወሙት ህፃናቶቹ ግመሎቹን ሊጠቀሙባቸው ይችላሉ። ያው ጦረኞች እሱን እንተውና ቢያንስ እሺ ህፃናቱ አሁን ተሳትፎ ቀጥ ብለው ሄደው ይገላሉ ማለት እኮ አይደለም። ህፃናቱ ሲገሩ አልነበረም። ግን ሲበቃቸው
ህፃናቶቹ ይገድላሉ እኮ። ህፃናቶቹን እኮ አወጣሁልህ አባ። አይ አትሰማም። ስማኝ እስኪ አንተ ስማ አንዴ ቆይ ወዳጄ፣ በጌታ በኢየሱስ ስም ህፃናቱን እኮ ህፃናቱ ትክክል ላይ ሄደው ይዋጋሉ መቼ ሳንልም እኮ ነው ያልኩህ። ስላልሰማሁን እንዴት የስንት ዓመት ልጅ ትላለህ? ህፃናቱን ብንተዋቸው ራሱ ነው የምልህ። ህፃናቱን ብንተዋቸው ራሱ እግዚአብሔር ታዲያ ለምን ህፃናቱን አለ ከተባለ በአጭሩ እነዛ ሰዎች ላይ በቀልን ሲያመጣ ምንድነው በአባታቸው ምንድነው አባቶቻቸው ያጠፉት ጥፋት አለ አይደለ? ህፃናቶቻቸው ምናምን ሲቀጡ ሌሎች ነገሮች ሲቀጡ እነሱ አብረው ይቀጡበታል። ለምን? የሚወዷቸውን ነገሮች ነው እያጡ ያሉት። ስለዚህ በዛ እግዚአብሔር መዓትን ሊያመጣ ይችላል። በዚህ በአንድ ሰው ጥፋት ምክንያት ቤተሰብ ላይ እግዚአብሔር ቁጣን ሊያመጣ ይችላል። እግዚአብሔር አምላክ ቤተሰብ ላይ ቁጣን ሊያመጣ ይችላል። ልክ ዳዊት በአንድ ወቅት ላይ ከባድ ኃጢአትን አደረገ። ሲቀጣ በዙሪያው ባሉ በሚወዳቸው በኩል የሚወዳቸውን ነገሮች እግዚአብሔር በማጥፋት በመቅጣት እሱን በዛ ሲቀጣው ያለ ራሱን ዳዊትን ሳይቀር ማለት ነው። ስለዚህ ቅጣትን በዚህ መልኩ እግዚአብሔር ሊቀጣ ይችላል። አይ እግዚአብሔር በዚህ መልኩ ይቀጣል ልንል አንችልም። እግዚአብሔር ፈራጅ ነው፣ ቅን ፈራጅ ነው። ስለዚህ ይሄ ፈርዱ የእርሱ ነው። በዚህ መልኩ ሊቀጣ ይችላል። ይህ በብሉይ ኪዳን እንዲህ ያለ ነገር አይተናል። አሁን ግን እኛ ያለ ነው ማይ ብራዘር አዲስ ኪዳን ላይ ነው። አሁን እኛን ጠይቀን አሁን በአዲስ ኪዳንስ እንዴት ናችሁ እስቲ እናንተ ክርስቲያኖች? እንደው የእናንተ ማህበር የእናንተ ጉባኤ ይህች የእናንተ የእግዚአብሔር መንግስት ወይም ቤተክርስቲያን ደግሞ እንዴት ነው እንደው የምትኖሩ አኗኗራ ምን ይመስላል ከተባለ አኗኗራችን እንደናንተ አይደለም። ቀጥታ እንደ አይሁዳውያንም አይደለም፣ እንደናንተም አይደለም። አሁን አኗኗራችን እኛ እንደ እግዚአብሔር ነው፣ እንደ ልጁ እንደ ኢየሱስ ክርስቶስ ነው፣ እንደ ቅዱስ መንፈስ ነው። አሁን መንፈሳውያን ነን እኛ፣ ስጋውያን አይደለንም። እንደናንተም እንደ አይሁዳውያንም ስጋውያን አይደለንም። አሁን እኛ መንፈሳውያን ነን። መንፈሳውያን ስለሆነን መጋደላችንም እንደዚህ ከስጋና ከደም ጋር አይደለም ተብለናል። ስለዚህ አሁን ክርስቲያን ይገድላል፣ ያውም በሰይፍ ግን የሚገድለው ሰይጣንን ነው። ሰይፉም የእግዚአብሔር ቃል ነው። አለቀ። እንግዲህ ማይ ብራዘር የሚጠቅምህን የሚበጅህን አንተ ነህ የምታውቀውና ይህንን አይተህ የሚበጅህን መምረጥ አለብህ። የሚጥምህን ማለት ነው ወይ የእግዚአብሔር ቃል በተባለ ሰይፍ ሰይጣንን ለመግደል የእግዚአብሔርን የዕቃ ጦር ሁሉ ለብሰህ ትነሳለህ፣ ወይም ደግሞ ከሃይማኖት የሚወጡትን እገድላለሁ ብለህ የሆነ ወገብን ታጥቀህ ኖርማል እውነተኛ ሰይፍን እያንበረበርክ ጊዜ ትወጣለህ። አንተ የሚጥምህ የትኛው ነው? የሚጥምህን አንተ ምረጥ እና ይሄ በቂ ይመስለኛል። ሌላ ሀሳብ ካለ በቃ ወዳጅ ሌላ ሰው ምናልባት የሚጨምረው ነገር ካለ ቆይ አይ በቃ አንዴ እባክህን ቆይ እስቲ አንዴ ይቅርታ አድርግልኝ። እሺ አንዴ ታችሁንና ደግሞ ሌሎቹን ደግሞ አዳምጥ። 24 ሰዓት እዚህ እንዳታስቀምጠኝ ማለት ነው። እኔ ልወጣ ስለሆነ እንደዚህ ደግሞ ተማማሩ። በቂ ነው። ሌሎች የሚሉት ነገር ካለ ስማቸው ከታችሁ ነው። እግዚአብሔር ደግሞ ያበርታ ይርዳል። እሺ ቅዱሳን ለነበረን ጊዜ እናመሰግናለን። አልራድ ሲሳደቡ ነበር እንዴ? አኪል ቁጭ ብሎ ነው ወይ የምንሰደቡ ሲሉ ሳያዩን ኮሜንት ላይ አንተ እኔ ተስቃለህ እንዴ? እኔን እንትን እያልክ ምንድን ነው? ለመጀመሪያ ጊዜ እኔ ራሱ ዛሬ ተሳደብኩ ራሱ ስለሆነ ኪ ሞዴሬተር ነች እዚህ ቤት። አዎ ሞዴሬተር ነች። ኧረ ፈጀቻቸው ለካ ሰው ነች እንግዲህ ሲሱዋ ሲስ ወንድማችን እግዚአብሔር ይስጥ ወንድሜ አኬ በእውነት እኔ ባለሁበት ቤት አኬ መገኘቱ ለእኔ በጣም ከምነግርህ በላይ ትልቅ ክብርና ትልቅ ደስታ ነው። እግዚአብሔርን ነው የምልህ። በቃ እኔ ያው ቅድም ልጁ እንግዲህ ከታች ያለው ልጅ መስማት ይችላል። እኔ ኤቲስት ነኝ ብዬ ገባሁት። እንግዲህ እግዚአብሔር ይቅር ይበለኝ፣ ንስሓ እገባበታለሁ። እኔ ኤቲስት አይደለሁም። ወይ አንዴ ቆይ ኦኬ እና አኬ በዚሁ አጋጣሚ እንትኔ ልንገር በጣም ነው የምወድ። እግዚአብሔር ጽናቱን ይስጥ። ኧረ ታብታብ አድርጉ በጌታ ግን እዚህ ቤት